ህፃናቱን ሁላ እየለቀመ በሜዳ የሚሄደውን ልጅ ሁላ እየለቀሙ ጭራቁ በላቸው ፈረንጅ በላቸው እየተባለ ጠፍተው ይቀራሉ፣ አልቅሰው ይቀራሉ እናትና አባቶቹ። አልካልክና ደግሞ አገሬን 5 ዓመት ሙሉ እየቀጠቀጥክ እየገዛህ እንዲህ እያረድክ እየበላህ አንተ የተረገምክ ርጉም፣ አንተ የተወረቀቅ ጭራቅ ሰው በላ መተህ ብላ በጥፊ በርበሬ ይመስላል። ስመለከተው በርበሬ ይመስላል። መልኩ ቀይ ነው። እዚያ ጊዜ እኛ እናውቅም ነበረ። ቀይ ነው፣ በርበሬ ይመስላል። በጥፊ ስትለው የኔም እኮ ተይዤ ነበር። የልጅ ነገር ትዝ ብላኝ ለልጆች አወጋ ገባ። አብዮቴን ኧረ ተነሽ፣ አብዮቴን ኧረ ተነሽ፣ ደግመሽ ታብቢያለሽ፣ ደግመሽ ታብቢያለሽ። ጤና ይስጥልኝ መምህር አበበ ላይ። እግዚአብሔር ይመስገን። አብሮ ጤና ይስጥልኝ። እንዴት ነዎት? ደህና ነኝ እግዚአብሔር ይመስገን። እንግዲህ የባማኮስ ቲዩብ ቤተሰቦች የሰውን ጨዋታ እጅግ በጣም እየወደዱት ነውና ዛሬም እንግዲህ አንዳንድ ጨዋታዎችን አንዳንድ ታሪኮችን እንግዲህ ከሰው ጋር ልንጫወት መተናልና ዛሬ እንግዲህ ለየት ያለ ነው ጥያቄ። አበበ ላይ በልጅነታቸው ጣሊያን ሊወስዳቸው ሞክሮ ነበረ። ጣሊያን ትልልቅ ሰዎችን ይወስድ ነበረ የሚባል ወሬ አለና እስኪ እንግዲህ ስለሱ አጫውቱን። አሁን መጀመሪያ ጣሊያን በ28 ሲገባ ትላልቁን በ29ና በ30 እየወሰደ አለምድለታል። ቋንቋም አልገባው አለ ጊዜ በኋላ በፈላስፍነት መፈላሰፍ በትምህርት ትምህርት የሚወርሱት ህፃናቶቹ ልጆ ናቸው የሚገባቸው ቋንቋ ብሎ ወደ ህፃናቶቹ ዞረ ነው የሚሉን ሽማግሎቹ ስንጠይቃቸው። በኋላ ህፃናቱን ሁላ እየለቀመ በሜዳ የሚሄደውን ልጅ ሁላ እየለቀሙ ጭራቁ በላቸው ፈረንጅ በላቸው እየተባለ ጠፍተው ይቀራሉ፣ አልቅሰው ይቀራሉ እናትና አባቶቹ። ሞታቸውን አያውቁ፣ ሽረታቸውን አያውቁ። እንደው ጭራቁ እየተባለ በገጠር ያለውን ልጅ በኢትዮጵያ ውስጥ ለቃቅሞ ወሰደ። ሰዎቹ ሲጠፉ ነው ጭራቁ ተበላ የሚባለው? አሁን ልጆቹ ሲጠፉ ጭራቁ ወስዶ በላቸው ነው የሚባለው። እሺ አሁን እኛንም ደግሞ ጭራቁ እንዳይበላችሁ እየተባለ ወደ በረትና ወደ መዝጊያ ባለው ቦታ በገመድ እያሰሩ እግራችን ወዲያና ወዲህ እንዳንሄድ ይጠብቁን ነበር እናት አባቶቻችን፣ ቤተሰቦቻችን። እሺ ለአጋጣሚ አንድ ቀን ተነስቼ በጎች አይቼ እና በጎን መልስ ስሄድ በበቅሎ ሲሄድ አገኘኝ። ብድግ አድርጎ በበቅሎው አፈናጦ ሰሚዝ አልብሶ ሲሄድ እናቴ አሻግራ ስታይ በበቅሎ አሽኮኮ እየወሰደ እያስኮመኮመች እንስራዋን አኖራ እናቴ ስትሎት ደረሰችበት። የበቅሎ እንደ ሀራ ኮረቻውን ያዘችና ቆመ። አሁን ወስዳ በጥፊ አልካልክና ደግሞ እያረድክ እየበላህ አንተ የተረገምክ ርጉም፣ አንተ የተወረቀቅ ጭራቅ ሰው በላ መተህ ብላ በጥፊ በርበሬ ይመስላል። ስመለከተው በርበሬ ይመስላል። መልኩ ቀይ ነው። እዚያ ጊዜ እኛ እናውቅም ነበረ። ቀይ ነው፣ በርበሬ ይመስላል። በጥፊ ስትለው እሺ እናቴን ይበላት ነው የጨነቀኛንን ምንጥቅ አጋ በቅሎ ላይ ሶች አንግማታም ኢትዮጵያን እንደው ባሪያ ቀጥቅጣ ነትበላ አቅም ብላ ስትሰሙ ልጇን እዛ እኔን ይዘህ ስትመጣ ያው ጭራቁን ይበላህ አለችኝ። እሺ በዚያ ጊዜ ኳስ ጭራቁን ይበላህ፣ ይኸው ጭራቁን ይሄን ይበላህ
እሱም ሰው ገንዘብ አልነካም ብሎ ዞሮም ልማታም አላለም። በበቅሎ ተነስቶ እኔንም ይዛኝ ሄደች። እዚያ ወዲያ ታሰርኩኝ። ስንታሰር ጭራቁ ይበላችኋል እየተባልን ልጅ ሁላ ጠብቁ ተብሎ በየአካባቢው ልጅ እየተጠበቀ ጠበቃ እና በኋላ በ33 የለቀቀ ጊዜ በ35 በ36 ማውጋት ሲጀምሩ የልጅን መሄድ የገሌ ልጅ ሄዶ ቀረ፣ የገሌ ልጅ እንዲተውሮ የገሌ ልጅ እንደው ሞት ሄድን፣ ያንተ ልጅ መተው እንደህ እያሉ ሽማግሌ ሲያወጉ እንሰማለን። አሁን እሱ በለቀቀ ጊዜ በ33 ከዚያ ወዲያ ሲያወጉ እኛም አፋችን ፈቶ ስንሰማ ኖርነ። በዚያው ቀረ። መንግስትም ኃይለሥላሴም በጃንሆይም ጊዜ ወገኔን ወስደሃል ብለው አልተቆረቆሩም። አፄ ኃይለሥላሴም ወገኔን ወስደሃል ብለው ለዓለም መንግስታትም አላመጡም። አሁን ከዚያ ወዲህ ሲኖሩ ንቅናቄ መጣ። የመንግስት ንቅናቄ ኃይለሥላሴ በ66 ሲለቁ በ67 በ68 ጥያቄ አደረገ መንግስቱ ኃይለማርያም። መንግስቱ ኃይለማርያም ጥያቄ ሲያደርስ ወገኔን ባሪያ አይደለችም ኢትዮጵያ ባሪያ አይደለችም ባለም ሁለተኛ ናት እንጂ ወገኔን 5 ዓመት ከመግዛቱ ቀጥቅጦ ወገኔን ወስዶ ይገላቸው ይሞቱ ይዴኑ አደረሰበት አላውቅምና መውሰዱን ምስክር አለኝና ይጠየቅልኝ ብሎ በዓለም መንግስታት መንግስቱ ኃይለማርያም ጄኔራል ኮሎኔል መንግስቱ ኃይለማርያም ከሰሰ። ሻለቃ ነበር ፊት ስሙ። ኮሎኔል መንግስቱ ኃይለማርያም ከሰሰ። የዓለም መንግስታትን ጥያቄ አቀረበና ጠየቀ። እንግሊዝን፣ አሜሪካን፣ መስኮብን አርጎ ጠየቀ። አዎ ወስደናል አሉ። ወስደናል፣ አስተምረናል። የሞተው ሞቶ ያለው አለ ይቆጠርልኝ አለ። አስቆጠረ። 6 ሚሊዮን ተኩል ሆኖ ተገኘ ኢትዮጵያዊ። ይሄ ጣሊያን የወሰደው ማለት ነው። ጣሊያን የወሰደው 600 አድርጎ ስለሱ እያጋባ ሰራተኛ አልጓቸው ጊዜ ተባይተ የእሱ ሰራተኛ አድርጎ ወዲያና ወዲያ ሀገር አይሄዱ እንደ ባሪያ 40 ዓመት ማለት ነው። እዚያው እየተዋለዱ ስለሳቸው እየተዋለዱ እየተጋቡ እዚያ እሱ ገዢ ብረት ቀጥቃጭ ሰራተኛ አድርጎ ተቀመጠ 40 ዓመት ሙሉ። አሁን መንግስቱ ኃይለማርያም ምንድን ነው የምታደርገው? ተገኝተዋል አለ። አይ በምን ገንዘቡ ኢትዮጵያ ገንዘብ የላትም ነበረ። ኃይለሥላሴ ገንዘቡን አሽሽተዋል ተብለው ጃንሆይ ኃይለሥላሴ ወደ ሎንዶን ሀገር ገንዘቡን አሽሽተዋል ተብሎ ወሬ ይወራል። ለንደን መሆኑን ታውቁታላችሁ? የሸሸው ሎንዶን ነው ገንዘቡ። ኃይለሥላሴ የሚለው አሁን ተምሬያለሁ ሎንዶን ሀገር ነው ሸሽተው አሸሹት። በኋላ ኃይለሥላሴ እዚያ አሽሽተዋል ገንዘብ ተብሎ ከሰመርን ወዲያ የኢትዮጵያ ሰው ቁርንቁር እያለም ነበረ። ያው የስልጣን ገዥነታቸው ከባድ ስለሆነ ታፍኖ ኖረ። ስለ ኢትዮጵያ ወገናቸው ለመሄዱ አልተቆረቆሩም። ግርማዊ ቀዳማዊ ኃይለሥላሴ ንጉሠ ነገሥት ተብሎ ራሳቸው ስማቸው ከፍ አለ እንጂ የኢትዮጵያ ወገን እዚያ ሆኖ ባሪያ ሆኖ መገዛቱን አያውቅም። እንግሊዝ ሀገር፣ መስኮብ ሀገር፣ እንግሊዝ ሀገር፣ ፈረንጅ ሀገር ወሳጁ ግን ፈረንጅ ነው። ሀገሪቱን ፈረንጅ አከፋፍሎ እየሰጠ እዚያ ተምረው ለዓለም መንግስታት አቀረበ። ለመንግስታት ጥያቄ ሲያደርጉ ሁሉም መንግስቱ ኮሎኔል መንግስቱ ኃይለማርያም ወስደናል ወስጃለሁ አለ። አልካደም። አዲያስ አስተምረን ሙያ ተምረው አሉ ይቆጠሩ የኢትዮጵያ ይቆጠርልኝ አለ። 6 ሚሊዮን ተኩል እየተጋቡ እየተዋለዱ በርክተዋል። አሁን ወስደናል ጊዜ ወስጃለሁ አለ። በምን ገንዘብ ወስጃል ብሎ ተመክተው ይውሰድ ወገኑን ይውሰድ ተባለ። ኢትዮጵያ ብር የላትም ነበር፣ በባንክ ቤት በጣም የተመናመነ ነበረ።
በኃይለ ሥላሴ ሲነቁ ጎንደር ሀገራችሁ ተውታል ጃንሆይ ተብሎ ተወርቷል። ባንክ ቤቱን የተሟጠው ወስደውታል ተባለ። በምን ይወስዳል መንግስቱ ኃይለማርያም ባዶ ካዝና ነው ተረከቡና መንጌ እንደምንም ብዬ ወስደዋለሁ ብላ እረከባለሁ ወስዳለሁ አለ። ውሰድ ተባለ ይሻለ አንዱን አገር ሰርቻ ወስዳለሁ ብሎ እዚያ ሲሄድ እንደገና መከሩ። እንግሊዝ መስኮምም ፈረንጅም ሁሉም ጉባኤ አድርገው ሲመክሩ ጣሊያን ብንሰድሳ ነዳጅ ቢያወጡሳ ተምረዋል ተመራምረዋል። እነዚህን ከያዘ ይሄ ሰውዬ አይለቀንም ምን እናድርጋቸው ሲባል ጊዜ አይ እኛ ነፃ እንበልና ቤትም ሰተነ እንደኛ እኩል ሆነው ይቀመጣሉ ብለን እንጂ እኛ አስተምረን ወደ ኢትዮጵያ አንሰድም ብለው መከሩ። ኢትዮጵያ እንዳታርግባቸው እነዛ የተማሩ ስለሆኑ እንደምንም ብሎ ተበድሮ በመንግስት ባለም መንግስታት ብር ተበድሮ ያመጣ ነበር መንግስቱ ኃይለማርያም። አሁን አይ ተወስዳላችሁ ብላችሁኛልና ወስዳለሁ ወገኔ እዚህ ባሪያ ሆኖ አይቀርም ወገኔ በሙሉ አስረክብኝ ወስዳለሁ አለ። ቀረበ። ለጀግንነቱ ጀግና ነው። ይህም በጣም ትልቅ ሰው ነኝ። በ68 በ67 ሚስት አግብቻለሁ። ትልቅ ሰው ነኝ። እሺ አሁን መንጌ ወስዳለሁ ብሎ አፈጠጠ። የዓለም መንግስታት ልመና ያዘ። እናስተምረን ነዳጅ እየወጡ አየር እየነዱ ብረታ እየቀጠቀጡ መኪና እየሰሩ የማሰደድነ እኛ ቀረነ ብሎ ከዓለም መንግስታት ጋር ተባብሮ የዓለም መንግስታት እንደገና ልመና አደረገና ነፃ ሀገራቸውን እየመጡን ያዩ ገንዘብም የሚሰዱ እኩልነት መብታቸው ተጠብቆ በእኩልነት የኖሩ በያሉበት በእንግሊዝ ሀገርም በአሜሪካም በፈረንጅም ያሉት ሁሉ በቋንቋ እንዲነጋገሩ ኢትዮጵያ እንዲሄዱ እንዳይከለከሉ እርዳታ ሲባል እንዲሰጡ እንዲለግሱ ለኢትዮጵያ ሀገራቸው ምን እንደሆነ መጥተው እንዲያዩ የእነሱ ልጆች ሁላ እየሄዱ እንዲሄዱ በዓለም መንግስታት አስፈቀደ። መንግስቱ ኃይለማርያም እንዲያደረገ ተባለ። አይ ተለመነ፣ በዓለም መንግስታት ተለመነ እንዲህ ብሎ ወስዳለሁ ብሎ ነበረ። አሁን እንግዲህ አይ ነፃ አወጡልኝ፣ ቤታ ተሰጡልኝ፣ ሰብሰቡልኝ። በስብሰባ አሰብስቦ በእንግሊዝ ሀገር መስኮብ ሀገር በአሜሪካም በፈረንጅም አያይዟቸው የሆነ ወገናቸው አላቸው። በዚያ ቤትም ተሰጥተው ሁለመናውም እንደነሱ እኩል ሆነው ደሞዛቸው መብታቸው በገዛ መብታቸው እንዲተዳደሩ የሰው ታዛዥ ላይሆኑ ነፃ ወጥቷቸዋል። ነፃ ባወጣበት ጊዜ ኢትዮጵያ ነርስ ሲባል በዓለም መንግስታት ይዘዋል ማይተብ እየመጡ ኢትዮጵያን ይጎበኟታል። ባየር ያያሉ። ገንዘብም ሲያመጣ ለመኪና መስሪያ፣ ለመንገድ መስሪያ፣ ለትምህርት ቤት እርዳታ እንዲያው ለሀገሪቱ ደግሞ ደገሱ። እነዚያ በሀገራችን ነው ብሎ በባንክ ቤት ሁሉም በቁንጉድ በቋንቋ መጡ። እያዩ በየሀገሩ የሄዱት ሁሉ በቋንቋ እየተነጋገሩ በስልክ እየተነጋገሩ ለኢትዮጵያ እርዳታ በጣም ጀመሩ። መንጌ ኃይለማርያም ደስ አለው። አስመጥቶ ትላልቆቹን እነዚያን ስልጣን የያዙትን አዚያ ስልጣን የተቀበሉትን እያስጎበኛቸው 17 ዓመት ሲረዱ ነዋል መንግስቱ ኃይለማርያም ጋር። አሁንም ለኢትዮጵያ እዚያም ወዲህ ኢህአዴግ መለስ ቢገባም እየረዱ ነው። አሁንም ዛሬም ድረስ ይረዳሉ። ይህን በምን አገኘው ብትሉኝ አዲስ አበባ ቅድስት ማርያም ተቀምጬ ጋዜጣ ወጥቶ እንዲያውም ከቤት ጋዜጣውን አኑሬ ልጆች አጥፍተው ቢቀደውን እንደዋዛ ነው እንጂ ያን ጋዜጣ ያወጣበትን ነፃ ወጥቶ በጋዜጣ ወጥተው ይዤ ነበረ። እንደው ልጆች ወላልጄ ነበር። እነዚያ ልጆች ቀዳድሉ ጣሉትን ያን ታሪክ በጣም አጥንቼ በዚያ ላይ እንግዲህ የገዛሁት አዲስ አበባ ቅድስት
ቅድስት ማርያም ላይ ነው የገዛሁት። ካህን ነበርኩ እዚያ እየቀደስኩ ቅድስት ማርያም ላይ እዚያ ዟሪ ያለ የሚሸጥ ያንን 10 ሳንቲም 15 ሳንቲም 20 ሳንቲም ነው ጋዜጣ የሚሸጠው። በዚያ ጊዜ 50 የሚሸጥ ያለ ገዝቼ ደህና ኑር የነበረ ልጆች እንደው መጽሐፍ ጋር አድርገው እንደው ዋዛ ቀዶብኝ ነው እንጂ ያን ታሪክ በዚያ ጊዜ አግኝቼው ጉድ ብዬ እኮ ተይዤ ነበር ብዬ የልጅ ነገር ትዝ ብላኝ ለልጆች አወጋ ገባ። ለትላልቆች ሰውዬም እኮ እንዴት ተይዤ እንደዚህ ብሎ ነው። እኔም አባትና እናቴም ማታ ማታ ስንቀመጥ አንተም ተይዘህ ነበር፣ እኩሉ ሰው ደግሞ ድል ወጥቶ ነበረ፣ ምነው ወጥቶ ነበረ የሚልም አለ። ኧረ እንኳን እናቴ ደግሞ እንኳን አለደብኝ ትላለች። እርግጥ ይችን ያነገረችኝም እናቴ ናት። እናቴንም ሲል ሲለፈልፍ በጥፊ ያቃጥለዋል፣ አልመታትም። ልጇ ምንጥቅ አድርጋ እዛ ስትመጣ ያው ጭራቁን ይበላህ ነው ያለች። ያችን ነገር ይዤ ነክሼ ኑሬ በኋላ ትምህርት ስማር እንደው በ37 በ38 ትምህርት ገብቼ እየተማርኩኝ ያቺ የልጅነት ነገር እሱ መውሰዱ ትዝ ትለኛለች። በዚህ ጊዜ አሁን ሰውነት እየበሰለ ሲሄድ የእሱ ኃይለማርያም ያው 17 ዓመት ሲገዛ አብረው እየረዱ አሁንም ለትምህርት ቤቱ የሚረዱ አስተዋጽኦም እርዳታ ምናምን የሚባሉት አሁን በሽሬትን በምንም የሚረዱት የኛ ኢትዮጵያዊ የሄዱ በጥያም ጊዜ የወሰዳቸው ናቸው። እዚያ በጽገው ከብረው ሀገራችን ኢትዮጵያኑን ሀገራቸውን እያስመሰገኑ እየመጡም እያዩ እየጎበኙም ሰላማዊም ሰልፍ አድርገው እያደረጉ እንሰማዋለን በሬዲዮን። ሀገራችንም ተደበደበችን ምን እያሉ የሚጮህሉንና የሚያበረታቷት በዚያ ጊዜ የሄዱት የኛ ወገን ናቸው። ኢትዮጵያዊ ናቸው። እዚያ እነሱ ጋር መብታቸው በኩል ባለመንግስታት ስለጸደቀላቸው የፈለጉትን ቢናገሩ ማንም ሸንፋጭ ጎማጭ የላቸውም። ማድረጋቸው የሚወስዳቸው የለም። በዚህ እነሱ ሰልጥነው ኑረው አሁን ለኢትዮጵያ ይረዳሉ፣ አይዟችሁ ይላሉ ነው ምለው። መልካም አንዲት ትንሽዬ ጨዋታ እንጨምር። አብዮት አደባባይ ላይ አንድ ማረሰው ድምፃዊ ነበረ ብለው ነበር አንድ ሲያጫውቱኝ። አብዮት ኧረ ተነሽ እያለ እንደው ስለሱ እስቲ ትንሽ 2 ደቂቃ 3 ደቂቃ። ያማ ኮሎኔል መንግስቱ ኃይለማርያም ተንታ አፄ ቴዎድሮስ የሰሩትን መሳሪያ ያለው ብሎ ተንታ መቅደላ ላይ መጡ። ተንታ ሚካኤል መቅደላ ይባላል ከተማው። የቴዎድሮስን ታሪክ የሰራው ከባድ መትረየስ መተኮሻ አጥቶ በጨርቅና በኩበት በምናምን ራሱ ነው የሰራው ተብሎ ዓለምን የሚያጠፋ መሳሪያ ሰርቷል ተብሎ የማይነቃነቅ መሳሪያ አፄ ቴዎድሮስ የሰራውን ለማየት ሄዶ እዚያንን እናነቃነቅ ብሎ የማይነቃነቅ ሆኗል። ይሄ ቅርስ ነው። ሁለተኛው ቴዎድሮስ እኔ ነኝ ብሎ መንግስቱ ኃይለማርያም እዚያው ይቀመጥ። ያንንም በክብር ቤት አሰርቶ መሳሪያውም እየተወለወለ ተቀምጦ የአልማዝና የወርቁን ነው በአቅልጦ የሰራው። የብሩን መተኮሻ አጥቶ ያው በእንጨትና በእንትን እየተተኮሰ ነው ቴዎድሮስን ባልሆነ ነገር ያስገደሉት። አፄ ቴዎድሮስ የሰራውን ማየት አለብኝ ብሎ አይቶ ሲመለስ አሁን ሆጤ ላይ አብዮት አደባባይ ሆጤ ደሴ ላይ አረፈ። ተሰበሰበ፣ ሰው ስብሰባ ተሰበሰበ። መኳንንቱም ወዛደሩም ሁሉም ተነጋገረ፣ ንግግር ተደረገ፣ ሙዚቃ ዘፈን ተጀመረ። አብዮቴን ኧረ ተነሽ፣ አብዮቴን ኧረ ተነሽ፣ ደግመሽ ታብቢያለሽ፣ ደግመሽ ታብቢያለሽ። አብዮቴን ኧረ ተነሽ፣ አብዮቴን ኧረ ተነሽ፣ ደግመሽ ታብቢያለሽ፣ ደግመሽ ታብሻለሽ። ይደገም ተባለ።
ያ የገበሬ ማህበር እንትን ነው ኪነት ነው ማለሳ ነው። ህዝቡ መንግስቱ ኃይለማርያም አጨበጨበ። ደግመሽ አብዮቴን ኧረ ተነሽ አብዮቴን ኧረ ተነሽ ደግመሽ ታብቢያለሽ አለ ጊዜ ህዝቡ አጨበጨበ። መንግስቱ ኃይለማርያም አጨበጨበ። ንግግር ተደረገ።